ልጅነታችን ላይ የታተመብንን ነው አድገን የምንፈጽመው። ምናልባት ሕፃን ሆነን ያልተቀበልነው ያልተዋጠልንን ነገር ስናድግን ይዋጠልን እና ክፉ ሰዎች ሁሉ ትናንት በልጅነታቸው እንደዚህ የሚያሳሱ ሕፃናት የነበሩ ናቸው። ሲታዩ ንጹሕ የነበሩ ልጆች ከእግዚአብሔር ሲሰጡን ፍጹማን ሆነው ቅዱሳን ሆነው እንዲያውም ለመንግሥተ ሰማያት ራሱ የተገቡ ሆነው ነው የሚሰጡ። የሆነ ጥፋት ማንስተው እውነቱን ንገረኝ ችግር የለውም አልቀጣ ቢሉና የሰማችን ንገረኝ እኔ እውነቱን ልትናገር የሚፈልግ ብለን ከተናገሩ በኋላ ቅጥቅጥ እናደርጋለን። ያዩንና ይላሉ። ተስፋ ይቆርጣል። ሕፃኑ ማን ነው ያስላል? ይሄ ዶክተሩ ነው። ዶክተሩ ያኛው ፓይለቱ ነው። ያም ያው መቸሳና ነገር የማይገኝለት የተሳካ ወላጅነት ማሳካት የቻለች ግን አንድ እመቤታችን። እንደሱ አይነት ወላጅ አለ እንዴ? የለም። ሕፃናት ትልቅ ቦታ የሚሰጥ አስተምህሮ ነው ያለን። ከሌሎች በተለየም ሕፃናትን በጥምቀት ትቀበላለች። ሁላችን የተጠመቅነው በ40ና በ80 ቀናችን ወይም ሕፃናት ሆነን ነው አይደለም። ለዚህም መነሻዋ ጌታችን ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ ምን አትበሏል ካለበት መንገድ አንዱ ሕፃናት ወደ ክርስቶስ የሚመጡት በጥምቀት ስለሆነ ምስጢራተ ቤተክርስቲያንን በመፈጸም ስለሆነ ሕፃናትን በመቀበልም በማክበርም በእውነት ቤተክርስቲያናችን በዚህ የሚጠይቃት የለም። ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 ስለ ሔዋን ከተናገረ በኋላ ሴቲቱ ግን ተታላ ወደቀች ይልና ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ ልጆቿ ማለት ነው በመውለድ ትድናለች አለ። በመውለድ በሉስ ትድናለች። ሴት በመውለድ ትድናለች የተባለው ምንድነው? ልጆቿን በእምነትና በፍቅር በቅድስና ራሳቸውን እየገዙ እንዲኖሩ አድርጋ ማሳደግ የቻለች እንደሆን በመውለዷ ትድናለች ብሎ ተናግሯል። እና በቤተክርስቲያናችን ይህንን ስለተረዳች ቤተክርስቲያን ስለ ሕፃናትም ስለ ልጅ አስተዳደግም በርካታ መጽሐፍት የተጻፈባት ብዙ የተነገረባት ቤተክርስቲያን ናት። ሄሮድስ እንኳን ሕፃናትን ማጥፋት ማለት ሕፃናት ካደጉ ምን ነገር እንደሚያመጡ ገብቶት ነው አይደለ? 144,000 ሕፃናት የጨፈጨፉ ሕፃናት ያደጉ እንዲሆን ምን መልካም ነገር እንደሚያስገኙ ደግሞ ከመንገድ የቀሩ እንደሆን ምን ክፉ ነገር እንደሚያደርጉ ቤተክርስቲያናችን በደንብ ትረዳለች። በዚህ ምክንያት በቤተክርስቲያን የሕፃናት አስተዳደግ ትልቅ ቦታ የሚሰጠው ነው። አንድ ሁለት አባባሎችን የሚያስረዱ ልንገራችሁና ወደ ትምህርታችን እንሄዳለን። ዛሬ ቤተክርስቲያን ውስጥ የሕፃናት ለቅሶ ካልተሰማ ነገ አዋቂዎች ያለቅሳሉ። የሰማችሁ ነው። ዛሬ ቤተክርስቲያን ውስጥ የነማ ለቅሶ ከሌለ ሕፃናት በጣም የሚያለቅሱበት ቤተክርስቲያን ከሆነ ነገ ቤተክርስቲያንን የሚረከብ ትውልድ ስለሚነሳ ዛሬ ያለነው ትልልቅ ሰዎች ነገ በሚሆነው ነገር እንደሰታለን። በአንጻሩ ግን ዛሬ የሕፃናት ለቅሶ የሚሰማባት ካልሆነች ቤተክርስቲያን ነገ አዋቂዎች ያለቅሳሉ። እንደዚህ ባዶ ሆኖ ቀረ ማለት ነው ቤተ መቅደሱ ብለው ማለት ነው። ስለዚህ የሕፃናት መኖር ለቤተክርስቲያን ያስፈልጋል አያስፈልግም? ያስፈልጋል። የግብፅ ቤተክርስቲያን የሕፃናትና ወጣቶች ሊቀ ጳጳስ ብፁዕ አቡነ ሙሳ የተባሉ አባት ደግሞ ምን አሉ? በሕፃናት ጩኸት የማትረበሽ ቤተክርስቲያን የነገ ተስፋ የሌላት ቤተክርስቲያን ናት። ምን ማለት ነው? ዛሬ ሕፃናት ቤተክርስቲያንን ሲረብሹ መቼስ ለአዋቂዎች እንቸገራለን፣ ማስቀደስ አንችልም፣ መጸለይ አንችልም፣ መማር ማስተማር አንችልም ብለን እንማረራለን። ግን የዛሬው የሕፃናት ረብሻ ነገ ቤተክርስቲያን ለመቀጠሏ እጅግ በጣም ወሳኝ ህልውና ነው እና አንዳንድ ሰው ሕፃናት ባይመጣ ሁሉ ደስ የሚለዋል ቤተክርስቲያን ውስጥ እንደው ምን አለ ልጆች ባታመጡ ራሱ ሚል ሰው ግን ዛሬ ካልመጡ ነገ ሊመጡ ልጆች ደግሞ ላይረብሹ አይችሉም ልጆች ስለሆኑ ማለት ነው። ቤተክርስቲያን ውስጥ መጥተው አንዳንድ ሰው ስነ ስርዓት ይዘው አስቀድሰው እንዲወጡ ይጠብቃል። ምኑን ሕፃን ሆኑ ይታል። እኛስ ሕፃን ሆነን እንደው እንደዚህ ብለን ነበር የምናስቀድሰው። ሩጫ ነው የሚያምረን፣ ወደዛ ወደዚህ ማለት ነው የሚያምረን። በምንችለው ስርዓት ለማስያዝ እንሞክራለን እንጂ የሕፃናት ሁከት አይቀርም። ክርስቶስ ዞር በሉ ብለው ሊመልሷቸው ሲሞክሩ ሕፃናትን ተዋቸው ነው። ምን በሏቸው? ወደ እኔ ይመጡ ዘንድ
አትከልክሏቸው። ስለዚህ ቤተክርስቲያን ሕፃናትን መልስ አታውቅም። በጥምቀት መቀበል ብቻ አይደለም፣ በምስጢራቱ በቁርባንም ከመነኮሳት ከካህናት ቀጥሎ ክርስትና ከተነሱ ሕፃናት ቀጥሎ የሚቀበሉት ሕፃናት ናቸው። ሕፃናትን የምታከብር ከፍ የምታደርግ ቅዱስ ብላ ሕፃናትን የምታከብር እንደነ ቅዱስ ቂርቆስ እንደነ ቅዱስ ሚናስ ያሉትን የእድሜያቸውን ማነስ ሳታይ እስከ ቅድስና ማዕረግ የምታስብ በእንተ ሕፃናት ማኅረነ ክርስቶስ የምትል። ስለዚህ ሕፃናት ትልቅ ቦታ አላቸው። ይህንን እንደ መግቢያ ካየን የልጅ አስተዳደግ ጉዳይ በጣም አሳሳቢ ርዕሰ ጉዳይ ነው። በሀገራችንም በዓለማችንም ያሉ መልካም ነገሮች የትናንትና መልካም አስተዳደግ ያደጉ ሕፃናት ውጤቶች ናቸው። በአንጻሩ ደግሞ ዓለማችን ላይ የምናያቸው መጥፎ ነገሮች ደግሞ ትናንት በአግባቡ ያላደጉ ሰዎች ያመጧቸው ነገሮች ናቸው። እዚህ ላይ አንድ በጣም የሚያምር ሕፃን ፎቶ ይታያቸዋል። ይሄ በጣም የሚያሳሳ ሕፃን ነው። ስለዚህ ሕፃን ነግራቸዋለሁ። ስታዩት ትንሽ እንደው ፍቅሩ እንዲያደርባችሁ ብዬ ነው። ከዛ በፊት አንድ ዊሊያም ወርድስወርዝ የሚባል አንድ የገጣሚ ነው የተናገረው ቃል የሕፃናት አስተዳደግ ላይ የሚጠቀስ አባባል ሆኖ ቀርቷል። ሕፃን የአዋቂው ሰው ወላጅ አባት ነው ብሎ ተናግሯል። እስኪ በሉ ሕፃን የአዋቂው ሰው ወላጅ አባት ነው። ምን ማለት ነው? ዛሬ ላለነው ማንነታችን እንደ ወላጅ የሆነው ማን ነው? ልጅነታችን። በልጅነታችን የሆነው ነገር ትልቅ ስንሆን ለምንሆነው ነገር እንደ ወላጅ አባት ያህል ሚና አለው ብሎ ተናግሯል። ይህንን ወስደው የአርሊ ቻይልድሁድ ወይም የሕፃናት አስተዳደግ ለሕፃናት ላይ የሚያጠኑ ሰዎች እንደ መመሪያ አድርገው ያስተምሩበታል። መጽሐፍ ቅዱስ በደንብ ይናገራል። ሕፃናት ትናንትና ያደጉበት መንገድ ዛሬ ያሉበትን ማንነት፣ ሕፃን ሆነን ያደግንበት መንገድ የዛሬው ማንነታችንን ይወስናል። እዚህ ላይ የምታዩት ሕፃን በጣም የሚያሳሳ ሕፃን ነው። በጣም የሚያምር ሕፃን ነው። ስሙ አዶልፍ ሂትለር ይባላል። ማን ይባላል? ሂትለር ሲባል ሰምታችኋል? 6 ሚሊዮን ሰዎች የጨረሰ የሰው ቆዳ የሰው እንትን ሳሙና አድርጎ እስከ መስራት የደረሰ ሰው ስታዩት ያምራል። የሚያሳሳ ሕፃን ነው። ዓለም ላይ ያሉ እንግዲህ ያው ሂትለር የፈረደበት ኢየሱስ ሆነ ነው እንጂ አሁንም ህዝብ እየተፈጨው ያሉ አሉ አሉ። ያው የራቀውን ነውራ ብዬ ነው ሌላ ገርሳ እና ክፉ ሰዎች ሁሉ ትናንት በልጅነታቸው እንደዚህ የሚያሳሱ ሕፃናት የነበሩ ናቸው። ሲታዩ ንጹህ የነበሩ መልካም የነበሩ ግን በአጓጉል አስተዳደጋቸው ወላጆቻቸው ባልሰሩት ስራ ምክንያት ማህበረሰቡ ባልሰራው ስራ ምክንያት ብዙ ነገር አጥተው በማደጋቸው የመጣ ነው። ይህንን ሳይኮሎጂስቱ የተናገረውን ቃል በመጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ላይ ጠቢቡ ሰሎሞን አስቀድሞ ተናግሮታል። ልጅን ይላል በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ልጅህን የሚሄድበትን መንገድ ምን በለው አሳየው። ሕፃን እያለ አሳየው። በሸመገለ ጊዜ ትልቅ በሆነ ጊዜ ከዛ ፈቀቅ አይልም። ምን ማለት ነው? ሕፃናት ልጅ ሆነው የሰሙትን ልጅ ሆነው ያዩትን ልጅ ሆነው ያስተማርናቸውን ይዘው ነው አዋቂ የሚሆኑት። አብዛኛው ነገር ልጅነታችን ላይ የታተመብንን ነው አድገን የምንፈጽመው። ምናልባት ሕፃን ሆነን ያልተቀበልነው ያልተዋጠልንን ነገር ስናድግን ይዋጥልን። ባይዋጥልን ራሱ ተጽዕኖውን መቋቋም አንችል። ስለዚህ ልጆች እጃችን ላይ ያሉ የሚሰሩ ኃላፊነቶቻችን ናቸው። ሰው የዘራውን ያንኑ ምን ይላል ማለት ልጅ ላይ የዘራውን ታጭዳለህ ያለች ማለት መጽሐፍ ቅዱስ ይህን በደንብ ይናገራል። ስለ ልጅ ማሳደግና መውለድ ጠቢቡ ሲራክ እንዴት ድንቅ ቃል ተናግሯል መሰላችሁ? ጥቅም የሌላቸውን ብዙ ልጆችን አትውደድ ይላል። ማለት የማይጠቅሙ ብዙ ልጆች መውለድን አትውደድ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም ደስ አይበልን። በሕፃንነት ሳሉ አትመናቸው፣ ብዛታቸውም ደስ አያሰኝህ። ከሺህ ልጆች አንድ አዋቂ ልጅ ይሻላል። ክፉ ልጅ ከመውለድም ሳይወልዱ መሞት ይሻላል። አዋቂ በሆነ በአንድ ልጅ ሀገር ትጸናለች፣ በኃጢአተኞች ልጆች ብዛት ግን ትጠፋለች። ጥሩ ያልሆኑ ልጆች ከመውለድ ምን ይሻላል? አለመውለድ ይሻላል። ብዙ ቅዱሳን እንደውም ጸሎት ሲያደርጉ ጌታ ሆይ ልጅ የምትሰጠን ከሆነ መልካም ልጅ ስጠን፣ መልካም የማይሆን ከሆነ እንዳትሰጠን ብለው እስከ መጸለይ ይደርሳል።
በትክክል የማናሳድጋቸው ከሆነ ጥሩ አድርገን የማንመራቸው ከሆነ እንዳትሰጠን እስከ ማለት ይደርሳል። ለምንድን ነው? አዋቂ በሆነ በአንድ ልጅ ሀገር ትጸናለች፣ በኃጢአተኛ ልጆች ብዛት ግን ትጠፋለች። ስለዚህ ስለ ልጅ አስተዳደግ ማውራት ማለት ስለ ዓለም ሰላም ማውራት ነው። ስለ ሀገር ሰላም ማውራት፣ ስለ ማህበረሰብ ሰላም ማውራት ነው። እንደው ዝም ብሎ የሆነ ሁሉም ሰው የማይመለከት ርዕሰ ጉዳይ አይደለም ነው። እዚህ መካከል እስቲ ልጅ ያላችሁ እጃችሁ ነው። ልጆች ያሏችሁ እጃችሁ ነው። ከፍ አድርጋችሁ እሺ፣ አውርዱ። ወላጆች ሆናችሁ ደግሞ እጃችሁ ነው። እሺ፣ ቆይ ልጅ ያላችሁ እጃችሁ ነው። አውርዱ። ወላጆች ሆናችሁ እሺ፣ አውርዱ። ልጅ ያለው ሁሉ ወላጅ አይደለም። ልጅ ያለው ሁሉ ወላጅ ተብሎ ሊጠራ ይችላል። ለምሳሌ አንድ ሰው በሕይወቱ አንድ ቀን መኪና ነድቶ የሚያውቅ ሰው ሾፌር ነው ሊባል ይችላል? መኪና መንዳት ምን አያሰኝም? አቤት ሾፌር አያሰኝም። መውለድስ ወላጅ አያሰኝም። ብዙዎቻችን ወልደን ግን ወላጅ መሆን አንችልም። እግዚአብሔር የወለዳችሁትን ሁሉ ለልጆቻችሁ ወላጅ ለመሆን ያውቃችሁ። ስትጸልዩ ራሱ ጌታ ሆይ ለልጆቼ ወላጅ አድርገኝ ብላችሁ ነው። ወላጅ ያልሆነ አለ ግን የወለደ ማለት ነው። ወላጅነት በጣም ከባድ ነገር ነው። አሁን እዚህ ሀገር መኪና ትነዳላችሁ። መኪና ለመንዳት መንጃ ፈቃድ አላችሁ አይደል? አንድ ሰው ተለማምዶ ላይሰንስ ሲያገኝ ነው የሚነዳው። ልጅ ለማሳደግ መቼ ነው ላይሰንስ ያገኛል? ላይሰንስ ተምራችሁ ነው። ልጅ እንዴት እንደምታሳድጉ ተምራችኋል። እያጋጫችሁ ነው የተለማመዳችሁ። አሁን መኪና እስቲ ሰው ላይሰንስ ሳይኖረው ግባና እርገጠውና እየገጨህም እየደረመስክም ተለማመድ ይባላል። አይ እኛ ግን ልጅ ነው